አሁንም ነግራችሁ ዜና በኢራን ውስጥ ምናልባት በዚህ ሰዓት ላይ ልትሰሙት የምትችሉ አይነት ዜና አይደለም። መረጃው ምን መሰላችሁ? አልጀዚራን በመጥቀስ ዘፔንዙዌላ የተባለው የዜና ምንጭ ኢራናውያን አለ ከነገ ማርች 8 ዕለተ እሁድ ጀምሮ ወደ ስራ ገበታቸው ይመለሳሉ። በተለይ በመንግስታዊ አስተዳደር የስራ ኃላፊነት ላይ የሚገኙ ኢራናውያን ዜጎች ከነገ ዕለት ጀምሮ ከእሁድ ማለት ነው ማርች 8 ጀምሮ ወደ ስራ ገበታቸው ይመለሳሉ ሲል ነው የዘገበው። በእውነት በጣም የሚያስገርምና የሚያስደንቅ ነገር ሆኖብኛል። እናንተ ምን እንደሚሰማችሁ አላቅምና እንደ አልጀዚራ ዘገባ ከሆነ እንግዲህ በኢራን የተለያዩ መንግስታዊ ኃላፊነት ውስጥ የሚገኙ ሰዎች ሲባል ለምሳሌ የሚኒስትር መስሪያ ቤቶች፣ የተለያዩ ከነዚህ ጋር ተጓዳኝ የሆኑ ድርጅቶች እንዲሁም ደግሞ በተለያየ መልኩ የስራ አስፈጻሚ ኃላፊነቶችን ይዘው የሚሰሩ ባለሙያዎችና ሌሎችም ተቋማትን የሚያስተዳድሩ ድርጅቶች ወይ ተቋማት ማለት ነው ወይ ሚኒስትር መስሪያ ቤቶች 20 ከመቶ የሚሆኑ ሰራተኞቻቸው ከነገ ዕለተ እሁድ ጀምሮ ወደ ስራ ገበታቸው እንደሚመለሱ ነው የተገለጸው። ከዚህ አለፍ ሲልም ደግሞ መላው ሴቶች መላው በእንደዚህ አይነት የስራ ኃላፊነት ላይ የሚገኙ መላው ኢራናውያን ሴቶች ከዛው ከያሉበት ሆነው በኦንላይን በቀጥታ ስራቸውን እንዲጀምሩ ተደርጓል። አንዳንድ ባንኮች እንደሚከፈቱም ተሰምቷል ከነገ ጀምሮ በኢራን ውስጥ ማለት ነው። እንዲህ አይነት ነገሮች እንግዲህ በኢራን ውስጥ የመሰማታቸው ጉዳይ በቀጣይ ምን ሊያስከትል ይችላል የሚለው ነገር ነው በጣም አሳሳቢ እንዲሆን በማድረግ ላይ የሚገኘው። እንደምታውቁት እስራኤልና አሜሪካ በጣም በኢራን ላይ የሚያከናውኑትን ጥቃት ቀደም ብዬ ነግሬያቸዋለሁ በጣም እየጨመረ ይሄዳል። ኢራን ለምሳሌ እስካሁን ድረስ ከእስራኤል ጋር እያከናወነች ባለው ጦርነት ላይ እኮ እሷም ጥቃቷን ቀጥላለች። ቁጥራዊ መረጃዎችን መመልከት ከፈለገ ለምሳሌ በአጠቃላይ ወደ 571 የሚሆኑ ባላስቲክ ሚሳኤሎችን ኢራን እስከዛሬ ድረስ የዛሬውን ሪፖርት አላጠቃለልኩም 571 የሚሆኑ ባላስቲክ ሚሳኤሎችን ወደ እስራኤል እና ሌሎች የአረብ ሀገራት ገልፍ ሀገራት ውስጥ በሚገኙ ሌሎች አጋር የና አሜሪካ ተባባሪ በሆኑ ሀገራት ላይ ተኩሳለች ይባላል። ከ15 ክሩዝ ሚሳኤሎችም ጭምራሉ ከ571 ባላስቲክ ሚሳኤሎች በተጨማሪ ከነዚህ ውስጥ ግማሽ በግማሽ የሚሆኑት እስራኤልን ኢላማ ያደረጉ ናቸው ተብሏል። የተቀሩት ደግሞ በገልፍ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ያነጣጠሩ ናቸው ተብሏል። አሜሪካ እንዳልኳችሁ ከ2000 በላይ የሚሆኑ ኢላማዎችን በኢራን ውስጥ ስለመፈጸሟ በመግለጽ ላይ ትገኛለች። እስራኤልን በተመሳሳይ እንዲሁ ጠንከር ያለ እንዲያውም ከ200 በላይ የሚሆኑ ፋይተር ጀቶቿን በመጠቀም እኮ ነው ጭምር ይህንን ጥቃት ዘመቻ እያከናወነች የምትገኘውና እንዲህ አጠናክራ ቀጥላለች ጥቃቷን ማለት ነው። በሁለቱም ወገን በኩል ወደ ድርድር ጠረጴዛ መጥቶ ነገሩን በሰላማዊ መንገድ የመፍታት አይነት ዝንባሌ የለም እና አሜሪካም በመጪዎቹ ቀናት ሰርፕራይዝ ይኖራል እያሉ ነው። ኢራንም ደግሞ ገና የሲኦል ደጆች አልተከፈቱም እያለች ትገኛለች እና ውጥረቱ ጦርነቱ በእንደዚህ አይነት በጣም ክላይማክስ ላይ ባለበት ሰዓት ላይ በመንግስቱ የስራ ኃላፊነት ላይ የሚገኙ ዜጎች ወደ ስራ ገበታቸው እንዲመለሱ መደረጉ ምናልባት የንጹሃንን እልቂት ከመጨመር አንፃር አስተዋጽኦ አይኖረውም ወይ የሚለው ጥያቄን በመነሳት ላይ ይገኛል። እስካሁን ድረስ በኢራን ውስጥ እንግዲህ ከ1300 የሚሆኑ ኢራናውያን ወታደሮችን ጨምሮ ተገለዋል ይባላል። ለምሳሌ አሜሪካ ጥቃቱን ፈጽመዋለች በሚባለው ጥቃቱ ገና ባሳለፍነው ቅዳሜ የዛሬ ሳምንት በሚጀምርበት ሰዓት ላይ በአንድ የሴቶች ትምህርት ቤት ውስጥ በተፈጸመ ጥቃት 165 ሴት ተማሪዎች የተገደሉበትን ጨምሮ በርካታ ንጹሃን የተገደሉባቸው ጥቃቶችም ይፈጸማሉና ያማለ ግን ለዛም የተዘጋጁ ቢሆኑ ነው በየማምነው ነው እንግዲህ ለእንደዚህ አይነቱ ነገር የተዘጋጁ ቢሆኑ ነው እንጂ መቼስ በእንዲህ አይነት የጦርነት ሁኔታ ውስጥ ሰው እንዴት ወደ ስራው ገበታ ይመለሳል ብላችሁ ታስባላችሁና ምን እንደምታስቡ እስኪ ሐሳባችሁን አካፍሉኝ። እኔ በጣም ገርሞኛል ፐርሰናሊ። በኮሜንት ላይ ሐሳባችሁን አሳውቁኝ።